ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ጥንካሬያችንን ለማዳበር ምን ያህል ፕሮቲን እንመገብ? ፕሮቲን ዱቄቶችንስ እንውሰድ? ክብደት ከመቀነስ ጋር ተያይዞ ወይም የሰውነት ጡንቻዎች ለማፈርጠም ፕሮቲን መመገብ ተመራጭ እንደሆነ ይነገራል። በተለይም የሰውነት ጡንቻዎችን ማፈርጠም የሚፈልጉ ፕሮቲንን በከፍተኛ መጠን እንዲወስዱ ስለሚበረታቱ ጥሬ እንቁላል እንዲሁም በፋብሪካ የተመረቱ የፕሮቲን ዱቄቶችን ይጠጣሉ። ነገር ግን ለሰውነታችን ምን ያህል ፕሮቲን ያስፈልገናል? በምንስ መንገድ ብንጠቀም ፍሬ ያለው ውጤት እናገኛለን? በዩናይትድ ኪንግደም ሶሴክስ ነዋሪ የሆነችው የአካል ብቃት ተጽዕኖ ፈጣሪ የሆነችው የ21 ዓመቷ ሶፊያ ሞሎሶን ወደ አካል ብቃቱ ጣልቃ የገባችው ከከፍተኛ ውፍረት ጋር ካደረገችው ትግል በኋላ ነበረ። ምግብን እንደ ምቾትና እንደ መሸሸጊያ ነበር የምቆጥረው። ይህም ሁኔታ በመጨረሻ በራስ የመተማመን ስሜት እንዳጣና ለራሴ ያለኝም እይታ ዝቅ እንዲል አድርጎ በአንዲት ዕለት ግን አካላዊ ሁኔታዬን ብቻ ሳይሆን የአእምሮ ደህንነቴን መጠበቅም እንዳለብኝ ተገነዘብኩ ትላለች። መጀመሪያ ላይ ክብደቷን ለመቀነስ በሚል ነበር አንድ ጂም የተቀላቀለችው። የአካል እንቅስቃሴ ውስጥ ጠልቃ ስትገባ ግን ጤናማ የሆኑ ጡንቻዎች የመጨመር ሂደት ወደደችው። ሶፊያ ሰውነቷን ለመገንባት አካላዊ እንቅስቃሴ ብቻ ሳይሆን በአመጋገብ ላይም በቂ ጥናት አድርጋለች። በዚያም ወቅት ነው ለጡንቻዎቿ ግንባታ የፕሮቲን አስፈላጊነት የተረዳችው። ሆኖም ስጋ ተመጋቢ ባለመሆኗና በአትክልትና የእንስሳት ተዋጽኦ የተወሰነች በመሆኗ በቂ ፕሮቲን ከምግቧ ብቻ እንደማታገኝ ተሰማት። ስለዚህም ያንን ክፍተት ለመሙላት ቀለል ብሎ ያገኘችው ነገር የፕሮቲን ዱቄቶችን መውሰድ ነው። ድሮ ጡንቻ ገንቢዎች ቦዲቢልደርስ ከፍተኛ መጠን ያለው ስጋ ወይም ስቴክ በመመገብ እንዲሁም ጥሬ እንቁላል በመጠጣት ነበር ፕሮቲን የሚያገኙት። በአሁኑ ወቅት ደግሞ የፕሮቲን ዱቄትና ተመጥነው የተሰሩ ምግቦች ኢንዱስትሪውን እየመሩት ይገኛሉ። ጥያቄው ግን ጥንካሬያችንን ለማዳበር ከፍተኛ መጠን ያለው ፕሮቲን ያስፈልገናል ወይ የሚለው ነው። ሰውነትን መገንባት በለንደን ፒውር ስፖርትስ ሜዲስል የተሰኘ ማዕከል የስፖርት አመጋገብ ባለሙያ የሆኑት ሊኒያ ፓቴል ፕሮቲኖችን በሰው አካል ውስጥ በርካታ ሚና እንዳላቸው ያስረዳሉ። በምግብ ውስጥ ያሉ ፕሮቲኖች በሰውነታችን ውስጥ ከገቡ በኋላ ተፈጭተው አሚኖ አሲዶች ወደ ተባሉ ሰውነታችን የሚያስፈልገው ማንኛውንም ፕሮቲን የሚያደራጁ ውህዶች ይቀይራሉ። በሰውነታችን ውስጥም እንደ ሄሞግሎቢን፣ ኢንዛይሞች፣ ጡንቻዎች፣ በፀጉራችንና በቆዳችን ውስጥ ያለው ክራቲን የተሰኘው ንጥረ ነገር ጨምሮ 20,000 ፕሮቲኖች አሉ። እነዚህ ፕሮቲኖችም በአካላቸው ውስጥ የተለያዩ ተግባራት ያከናውናሉ። ሆኖም ሰዎች የፕሮቲን መጠን በኩል አያስፈልጋቸውም። በዕድሜ፣ የሰውነት አወቃቀር እና የአኗኗር ዘይቤን ጨምሮ በተለያዩ ነገሮች በከፍተኛ ሁኔታ ሊለያዩ ይችላሉ። በዩናይትድ ኪንግደም ብዙ እንቅስቃሴ የሚያበዙ አዋቂዎች የፕሮቲን አጠቃቀማቸው አጠቃላይ መነሻ 0.8 ወይም 0.75 ግራም ፕሮቲን እንደሆነ የመንግስት መመሪያ እንደሚጠቅስ ፓቴል ያስረዳሉ። ይህንንም ከግምት ውስጥ በማስገባት ለምሳሌ 70 ኪሎ ግራም የሚመዝን ሰው ያንን መሰረታዊ በሚባለው 0.8 ግራም በማባዛት በቀን መመገብ ያለበት 56 ግራም እንደሆነም ይገልጻሉ። በርካቶች የሚያስፈልጋቸው ፕሮቲን ከየዕለቱ ከተለመደ ምግባቸው ያገኛሉ። በአሜሪካ አንድ ሰው በአማካኝ ከ14 እስከ 16 በመቶ ካሎሪ ፕሮቲን ያገኛል። ሆኖም እንቅስቃሴ የሚበዛበት የህይወት ዘይቤ የሚከተሉ ከሆነ የሚያስፈልገውን የፕሮቲን መጠን በቀን ከ1 ኪሎ ግራም ሊበልጥ ይችላል። የሰው ልጅ የሚያስፈልገው የፕሮቲን መጠን እንደ ዕድሜ ባሉ ሁኔታዎች ላይ የተመሰረተ ነው። ሰዎች በዕድሜ እየገፉ ሲሄዱ ጡንቻዎች እየዛለና እየላላ ይሄዳል። ይህ ማለት በዕድሜ የገፉ ሰዎች የበለጠ ፕሮቲን ቢወስዱ የተወሰነ ጡንቻዎች መጠን ይጨምረዋል። በተጨማሪም ያረጡ ሴቶች ከፍተኛ የፕሮቲን መጠን ያስፈልጋቸዋል።
በከፍተኛ አካል እንቅስቃሴ የሚሳተፉ ሰዎች እንዲሁም ያረጡ ሴቶች በቂ ፕሮቲን እንደማይመገቡ ከልምዳቸው የሚናገሩት ፓቴል፣ ሰዎች ማግኘት የሚገባቸው የፕሮቲን መጠን ተመሳሳይ እንደሌለው አጽንዖት ይሰጣሉ። የፕሮቲን ዱቄቶች እንውሰድ፣ የጎንዮሽ ጉዳት ይኖራቸው ይሆን? ከፍተኛ የአካል እንቅስቃሴ የሚያደርጉ ስፖርተኞች፣ አትሌቶች ወይም ክብደት አንሺዎች በየቀኑ መመገብ ያለባቸው ፕሮቲን 1.6 ወይም 2.2 ግራም በሰውነታቸው ክብደት ተሰልቶ መሆን አለበት። በርካታ የሕክምና ባለሙያዎች ሰዎች የሚያስፈልጋቸው ፕሮቲን ከምግባቸው እንዲያገኙ ይመክራሉ። ስጋም ሆነ የእንስሳት ተዋጽኦ ለማይመገቡ ፕሮቲን ለማግኘት ለውዝ፣ አኩሪ አተር፣ ባቄላ እና ምስር የመሳሰሉ ምግቦችን መመገብ አለባቸው። ስጋ ለማይመገቡና የእንስሳት ተዋጽኦ ለሚመገቡ እንቁላል፣ እርጎ እንዲሁም የተወሰኑ አይቦች መመገብ አለባቸው። ለስጋ በሎች ደግሞ ፕሮቲናቸውን ከስጋ እንዲሁም ከዓሳና ከመሳሰሉ ምግቦች ማግኘት ይችላሉ። ለበርካቶች በቂ ፕሮቲን ለማግኘት የተለያዩ ምግቦች መሞከርን የሚያካትት ቢሆንም ሁሉም ሰው ይህንን ለማድረግ ጊዜ ወይም ገንዘብ የለውም። ምንም እንኳ አንድ ሰው በንድፈ ሐሳብ ደረጃ ፕሮቲን ከበለጸጉ እንደ ስጋ፣ እንቁላል፣ የወተት ተዋጽኦ እና ጥራጥሬዎች ያሉ የተመጣጠኑ ምግቦች በመውሰድ ይህንን ፕሮቲን ማግኘት ቢችሉም፣ ለብዙዎች ግን ይህ ያለ ተጨማሪ ንጥረ ነገሮች ሰፕሊመንት ቀላል ላይሆን ይችላል ይላሉ በህንድ ራጂጌር ሆስፒታል የገቡት ባለሙያ ሲሪያክ አቢ ፊሊፕስ። የአመጋገብ ባለሙያ የሆኑት አሜሪካዊ ላውረን ማናከር በበኩላቸው የፕሮቲን ዱቄቶቹ በስራ ለሚጠመዱ እንዲሁም በፕሮቲን የበለጸጉ ምግቦች ማግኘት ለሚቸገሩ ጥሩ አማራጮች ናቸው ይላሉ። በዓለም አቀፍ ደረጃ የፕሮቲን ዱቄቶች ገበያ በአውሮፓውያኑ 2021 $4.4 ቢሊዮን የተገመተ ሲሆን ይህም በአውሮፓውያኑ 2030 ወደ $19.3 ቢሊዮን ከፍ እንደሚልም ይጠበቃል። ከእንስሳት አስተዋጽኦ የተሰሩ ወይም ከእፅዋት የተሰሩ ያሉ ሲሆኑ ይህም የሚበጠበጡ ዱቄቶች ጨምሮ በእርጎ መልኩ ወይም በብስኩት መልኩ ይዘጋጃሉ። ሆኖም የፕሮቲን ዱቄቶች የራሳቸው የጎንዮሽ ጉዳት እንዳላቸው አንዳንድ መረጃዎችም ታይተዋል። በአይጦች ላይ የጉበት ጉዳት ሊያደርሱ እንደሚችሉ መረጃዎች ታይተዋል። በሰዎች ላይ የፕሮቲን ዱቄቶች በጉበት ላይ አልፎ አልፎ መርዛማነት እንደሚያስከትሉ መረጃዎች ታይተዋል። የፕሮቲን ዱቄቶች በተጨማሪ በአሳሳች መንገድ የያዙት መጠን ሊሰፍር እንደሚችልና ጎጂ የሆኑ ንጥረ ነገሮችን ሊይዙም እንደሚችሉ ተገልጿል። በቅርቡ በፊሊፒንስ፣ ህንድና አሜሪካ የተውጣጡ ባለሙያዎች በህንድ የሚሸጡ የፕሮቲን ዱቄቶች ፈትሸዋል። ዱቄቶቹም ከሰፈረባቸው የፕሮቲን መጠን የበለጠ ወይም ያነሰ እንደያዘ አረጋግጠዋል። በተጨማሪም በጉበት ላይ መርዛማነት የሚያስከትሉ እፅዋት እንዲሁም ከባድ ብረቶችን እንዲሁም መርዛማ ፈንገሶች መያዛቸውን አረጋግጠዋል። በኮሎራዶ በአውሮፓውያኑ 2018 በተደረገ ጥናት ታዋቂ በሆኑ የፕሮቲን ዱቄቶች መርዛማ ንጥረ ነገሮች መርምረዋል። ተመራማሪዎችም 134 የፕሮቲን ዱቄቶች ምርቶችንም ከ130 አይነት መርዛማ ንጥረ ነገሮች ይዘው እንደሆነም መርምረዋል። በርካታ ምርቶችም እርሳስ፣ አርሴኒክ፣ ካድሚየም እና ሜርኩሪ የመሳሰሉ ከባድ ብረቶች እንዲሁም ፕላስቲክ ለማምረት ጥቅም ላይ የሚውለውን ባይስፎኖል ኤ ወይም ቢፒኤ ይዘዋል። በተጨማሪም ጸረ ተባዮች፣ ካንሰር እና ሌሎች የጤና እክሎች የሚያስከትሉ መርዛማ ንጥረ ነገሮች አሉባቸው ብለዋል። እያንዳንዱ መርዛማነት በከፍተኛ መጠን ነውም ተብሏል። ከእፅዋት የተቀመሙ የፕሮቲን ዱቄቶች የበለጠ መርዛማነት ወይም መበከል የሚታይባቸው ሲሆን በእንቁላል እና አጓት ላይ የተመሰረቱት ንጹህ ሆነው ተገኝተዋል። የፕሮቲን ዱቄቶች እንደ ምግብ ማሟያነት ስለሚታዩ እና እንደ መድኃኒት ስለማይወሰዱ በተቆጣጣሪ ባለስልጣናት ዘንድ ብዙም ቁጥጥር አይደረግባቸውም ተብሏል። የፕሮቲን ዱቄቶች እንደ ማሟያ መውሰድ የሚፈልጉ ሰዎች ከፍተኛ ጥራት ያላቸውና አነስተኛ ንጥረ ነገሮች ያሉባቸው ምርቶች መጠቀም እንደ አንድ አማራጭ ይጠቅሳሉ። ተጠቃሚዎችም ያዘዟቸው ንጥረ ነገሮች ምንነት መፈተሽና ምርመራዎች ማድረግ ማማከር እንደ ምክር የሚለገሱ ነው። ለግልጽነት ቅድሚያ የሚሰጡና ዝርዝር መረጃዎች የሚያስቀምጡ አማራጮችን መጠቀም ሌላኛው የሚሰጡት ምክር ነው። ምንም እንኳ የፕሮቲን ዱቄቶችም ሆነ ማሟያዎቹ
ጠቃሚ ቢሆንም በእነሱ ብቻ ከመተማመን መቆጠብ ባለሙያዎች ይመክራሉ። በፕሮቲን የበለጸጉ ምንም እንኳን የፕሮቲን ዱቄቶች ሆነ ማሟያቸው ጠቃሚ ቢሆንም በእነሱ ብቻ ከመተማመን መቆጠብ ባለሙያዎች ይመክራሉ። ፕሮቲን የበለጸጉና የተመጣጠኑ ምግቦችን ፕሮቲን ለማግኘት እንደ ዋነኛ አማራጭ በመጠቀም የፕሮቲን ዱቄቶችን እንደ ማሟያ ሊታዩ ይገባል ይላሉ። በአሁኑ ወቅት የፕሮቲን ዱቄቶችና በፕሮቲን የበለጸጉ ምግቦችን በርካቶቹ መጠቀማቸውን ተከትሎ አንዳንዶቹ ሰውነታቸው ከሚያስፈልጋቸው በላይ ፕሮቲን እንደሚጠቀሙ ማማከር ያስረዳሉ። አዋቂ ሰው በአማካይ የሚያስፈልገው ፕሮቲን ከ45 እስከ 56 ግራም ቢሆንም በዩናይትድ ኪንግደም ሰዎች ከ75 እስከ 100 ግራም እንደሚጠቀሙ ማማከር ይገልጻሉ። ፕሮቲን ለጡንቻ ግንባታና ለአጠቃላይ ጤና በጣም አስፈላጊ ቢሆንም ከመጠን በላይ ፕሮቲን መውሰድ አደገኛ ሊሆን እንደሚችል ባለሙያዎች ያስጠነቅቃሉ። ለረጅም ጊዜ ከፍተኛ ፕሮቲን መውሰድ በኩላሊት ላይ ጫና ይፈጥራል። በተለይ የኩላሊት ሕመም ያለባቸው ግለሰቦች በተለየ ጥንቃቄ ማድረግ አለባቸው ይላሉ ማናከር። በተጨማሪ ድንገተኛ የፕሮቲን መጠን መጨመር በተለይ ከፕሮቲን ዱቄቶች በመጠቀም ከሆነ ምግብ የመፍጨት ችግርን ጨምሮ የሆድ መነፋት፣ ጋዝ እና የሆድ ድርቀትን ያስከትላል። በተለይም አንድ ሰው አመጋገቡ ፕሮቲን ላይ ብቻ ያተኮረ ከሆነ ችግር እንደሚከሰት የሚጠቅሱት ፓቴል በበኩላቸው ለተመጣጠነ አመጋገብ አስፈላጊ የሆኑ ፍራፍሬዎችን፣ አትክልትና ሌሎች ምግቦች ችላ ሊባሉ እንደማይችሉ ይጠቁማሉ። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።